አርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ መሆኑን መረጃዎች እያመላከቱ ነው። እስከመቼ ትገሉናላችሁ? እስከመቼ ታርዱናላችሁ? እስከመቼ ትገፉናላችሁ? በጸለዩ ተገደሉ አይደል መናንያኑ? አቤቱ የሆነብንን አስብ። የትላንትና ዝምታችን ለዛሬ ብዙ ሞቶች ምክንያት ነው። የዛሬ ዝምታችን ደግሞ ለነገ ብዙ ክርስቲያኖች መሞት ምክንያት ሊሆን ይችላል። እነዚህ የኔ ልጆች ናቸው፣ ባለማህተቦች ናቸው። ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በኃይለማርያም ሆስፒታል የምትገኘው ነች። ሶስቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ። የክርስቲያኖች ደም መፍሰስ ይቁም የሚለው ጥያቄ ጩኸት እውነትን ያዘለ ነው። በዚህ አጋጣሚ የዛ ብላቴና እግርም እንዲቆረጡ ወስኗል። እዚህ ጋር እኛን ጮሃለን፣ እኛ በፈለግነው ነገር በተሰጠን ነገር ድምጻችንን እናሰማንላለን። እነሱ እዛ ደልቷቸው ስለ ገንዘብና ስለሚቆለል ነገር ያወራል። የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ መሆኑን መረጃዎች እያመላከቱ ነው። እንግዲህ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ነው ከተመረጡ ሰዓት ጀምሮ ከጴንጤዎችና ከገዳዮች ጋር ግንኙነት በመፈጸም እጅግ አሰቃቂ ስራ እየሰሩ እንደሆነ የውስጥ መረጃዎች ጠቁመዋል። እንግዲህ በትናንትናው ዕለት ደግሞ ገበሬዎች በእርሻ ቦታቸው ታፍነው እንደተወሰዱና እንደተረሸኑ አሁንም መረጃዎች እያመላከቱ ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ የሆነው ብፁዕ አቡነ ሳዊሮስ እኔ ግን ሳዊሮስ ለበለውና አሁንም ድረስ በኦርቶዶክሳዊነታቸው ብቻ እየተገደሉ እየተለዩ እየተሰዉ አሁንም ኦርቶዶክሳውያን ቢጮሁም ምንም አይነት መግለጫ አልሰጠም። ስለዚህ ዋናው ገዳዩ አቡነ ሳዊሮስ መሆናቸውን ልነግራችሁ እፈልጋለሁ። ይህንን መረጃ ሼር አድርጋችሁ ለኦርቶዶክሳውያን አዳርሱልኝ። እስከመቼ ትገሉናላችሁ? እስከመቼ ታርዱናላችሁ? እስከመቼ ትገፉናላችሁ? በጸለዩ ተገደሉ አይደል መናንያኑ? አቤቱ የሆነብንን አስብ። የገዳማውያን አባቶቻችን ሲገደሉ ዝም፣ ሕፃናትና ሴቶች በግፍ ሲታረዱ ዝም፣ በሰሜኑ በደቡብ በምስራቅ በምዕራብ ላይ ቤተክርስቲያን እንደ ችቦ ሲነድ ዝም፣ ኦርቶዶክሳውያን ባለማተቦች ጉዞ ብለው ወጥተው በሰላም ሳይመለሱ ሲቀር ዝም። የኦርቶዶክሳውያን እንግዲህ አሁንም እንደቀጠሉ ኦርቶዶክሳውያን ባለማተቦች ምን እንደምንጠብቅ አላቅም። እባካችሁን ኦርቶዶክሳውያን ባለማተቦች ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለኦርቶዶክሳውያን ባለማተቦች ይህን ቪዲዮ አድርሱ። ግፉ፣ ወንጀሉ፣ በደሉ እዚች አማኑኤል ልጅ ቅድስት ቤተክርስቲያንና የተዋሕዶ ልጆች ላይ በርትቷል፣ ቀጥሏል። እባካችሁን ኦርቶዶክሳውያን ባለማተቦች ምንም ማድረግ ባንችል ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን ለዓለም እናድርስ። እወዳችኋለሁ። የትላንትና ዝምታችን ለዛሬ ብዙ ሞቶች ምክንያት ነው። የዛሬ ዝምታችን ደግሞ ለነገ ብዙ ክርስቲያኖች መሞት ምክንያት ሊሆን ይችላል። ስለዚህ በምንችለው አቅም በምንችለው መጠን በየሶሻል ሚዲያው ይሄንን ነገር እያነሳን የኦርቶዶክሳውያን ግድያ ይብቃልን ይገባል። ሌላ አካል ስለኛ ሊሟገትልን አይችልም። ሊጠብቀንም ሊቆምልን የሚችል አካል እንደሌለ ተረድተናል ብዬ አስባለሁ። እነዚህ የኔ ልጆች ናቸው፣ ባለማህተቦች ናቸው። ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በኃይለማርያም ሆስፒታል የምትገኘው ነች። ሶስቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ። በጣም የሚገርማችሁ ከ2 ዓመት በታች የምትሆን እንደው በግምት ነው 2 ዓመት ተብሎ የመጣው ከዛ በታች የምትሆን ህፃን ልጅ እንደዛው በዚህ ነገር ሰለባ ሆናለች። እነዚህን ህፃናት ያየ አእምሮ እንዴት አድርጎ ነው ጨክኖ እንደው ሁሉ ነገር ሜዳ ገደሉ በሙሉ እንደው ቀጥ ያለ ነገር መስሎ የሚታይ? የነዚህ ህፃናት ደም እኮ በብዙ ያስጨዋል። እነዚህ ህፃናት በሰውነታቸው ላይ ጥይት ብቻ አይደለም ድንጋይም ተጨምሮበት በድንጋይም ተጨፍጭፈው በሰይፍም ተመትረው የሞተ አስክሬናቸው እንኳን በሰይፍ ከመተልተልና ከመዘልዘል
አልተረፈም። እነዚህ የኔ ልጆች፣ እነዚህ እናንተ ልጆች ይሄ ነገር ዝም አያስብል፣ አያስቆምም፣ አያስቀምጥም። እምን ማድረግ ያለብን ነገር በእጃችን ነው። ዓለም አቀፍ ተቋማትን ከሚዲያ ተቋማት ጀምረን በደንብ አድርገን መወትወትና ማንኳኳት። እዚህ ጋር እነ ደይለን ተቀምጠውልናል፣ እነ አሮን አሁን በቅርብ የሰሩት ቪዲዮ አለ። እየገባን ጥልቅልቅ እናድርገው ድምጻችን እንዲሰማ። ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያንስ የሚለው በደንብ መደመጥ መቻል አለበት። ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ በደንብ መጻፍ መቻል አለበት። ይህንን ነገር ስንጽፍ ደግሞ ሌሎቻችን እየገባን እርስ በርሳችን ላይክ እንደራረግ። የትላንትናውን ስፍፍ ብሎ የደይለን ይታይ ነበር። ስለዚህ አንዘላለል፣ እርስ በርስ ላይክ ማድረጋችን ኮሜንታችን ቫይራል እንዲሆን ፊት ለፊት እንዲታይ እንዲቀመጥ ያደርገዋል። ኢንቦክሱንም አትርሱት፣ ይደረግ። ስለዚህ በደንብ መስራት አለብን። ይህ ሰሞን በትክክል ለውጥ የምናመጣበት ምናልባት በሳምንቱ መጨረሻ ደግሞ በአሜሪካና ካናዳ ይህንን ድምጻችን በተጨማሪነት በእግር ተጉዘን እነሱ መስሪያ ቤቶቻቸው ደጅ ላይ ቆመን ድምጻችንን ለመላው ዓለም የምናሰማበት ሁኔታ ይኖራል። ስለዚህ ያ እንዲሆን በየሁኔታዎች ካናዳ የምትገኙ ከኔ ጋር አሜሪካ የምትገኙ ከመምህር ዛማኑና ከዲያቆን ፋሲካው ጋር በመገናኘት ይህን ድምጻችንን እናሰማለን። ሌላው የተከበራችሁ በተለይ አገር ውስጥ የምትኖሩ ኦርቶዶክሳውያን እህት ወንድሞቻችን እንታሰራለን፣ እንዲንላለን፣ እንዲደርስብናል ብላችሁ የምትሉ ቢያንስ ጨርፋችሁ ቢያንስ ሰስታችሁ ፍትህ በሉ። ሰው ሲሞት አትግደሉ ማለቱ አያሳስረው፣ በታሪክ አያሳስረው። ኢትዮጵያ ውስጥ ስንል የኖር ነው። ስንገደል አትግደሉን ስላልን አይደለም የታሰረ። የሆነ እንትኑ ሲያልፍ በደንብ አብስለን የሰራነው ኦፕሬሽን ነው ያ ነገር አበሳጭቷቸው ወደ ስርም ስንሄድ ነበር። ስለዚህ በዚህ ደረጃ ምንም የሚደርስ ነገር የለም። ቢያንስ ፍትህ ማለት እያሉ ነው የተለያዩ ወንድሞቻቸው ሆስፒታል ሄደው እኮ እነ መምህር ታደሰ ወርቁ እኮ እያጽናኑ እያበረቱ ሐሳባቸውን እያሰፈሩ ቤተ ክህነቱ ቢያንስ ነቅቶ ነገሮችን እንዲናገር አሁንም እየተወጡ ቢያንስ ያለቀ የሚመስለው እድላችን እንኳን እንጠቀምበት። ፍትህ እንበል። ያለቀ እድል እኮ ነው። ግን በሉና በጠቅላይ ቤተ ክህነት ላይ የምናደርሰው ጫና በርትቶ ይቀጥል። ምንም ይሁን መንሹ በእጃቸው በቃ የተጨበጠ ናቸው አባቶች። መሪነቱ በእነሱ እጅ ነው ያለው። ስለዚህ አሁንም ይህንን ኃላፊነታቸው እንዲጠቀሙ መወትወት ያስፈልጋል። በቃ እኔ በጣም ነው ማዝነው ማለት ለነዚህ አርሲ ኦርቶዶክሳውያን ወገኖቻችን እንዴት ቪዲዮ እንሰስታል። ቪዲዮ እኮ ዛሬ ቤተክርስቲያናችን ፈቅዳ እንደው እግዚአብሔር አምላክ መልካም ፈቃዱ ሆኖ ለቤተክርስቲያን ጥቀሙ ብሎ የተቀመጥንበት ቦታ ስቶሪ ላይ ፍትህ ለአርሲ ኦርቶዶክሳውያን ብለህ ጽፈህ ድምጾኛለሁ ብለህ መፎገር አትችልም። እድሌን በደንብ መጠቀም መቻል ይጠበቅብናል። ስለዚህ ሁላችንም ይሄንን እናድርግ። አሮን ጋር እየገባን በቅርብ የተለቀቀ ቪዲዮ አለ። እዛ ስር ኮሜንቱን በሙሉ እንቆጣጠረው፣ እየወጣን እየጻፍን እንመለስ። ከአንድ ሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ለሚኖረው የቲዩተር ዘመቻ ሁላችንም ቲዩተር አካውንት ይኑረን። ልምድ ያላቸው ሰዎችም ጭምር በዚህ ቲዩት በማድረግ ይመጣሉ ብዬ አስባለሁ። ያገዙ ሰዎች አሉ በፌስቡክ በተለይ እነ ማርያማዊት ከዚህ ቀደም ያላቸውን ልምድ በዝርዝር አስቀምጠውልናል። የተለያዩ ተሞክሮችን እዛ ጋር አስፍረዋል። ስለዚህ ሁላችንም ጥርስ ነክሰን እባካችሁ ፕሮፋይል በመቀየር የተጀመረው ነገር በአጠቃላይ መሳለጥ መቻል አለበት። በርትተን እንቀጥል። የምናልፍበት መከራ በዚህ ያክል ለምን በዛ? ዛሬም በድምሩ ጠዋት 6 ሰምተን ነበር እስከ ምሳ ሰዓት፣ ከዛ 4 ተጨመሩ። አሁን ከመሸ ደግሞ በአንድ ወረዳ 9 ተገደሉ። 19 ሰው በ24 በተክልየ ዕለት ሰማዕትነትን ተቀበሉ። እውነታው ይሄ ነው። ስለሆነም ትውልድ እንድትነቃ እናገራለሁ። በዚህ አጋጣሚ እንግዲህ በእውነት በረከታቸው ይደረብን ብፁዕ አቡነ ቄዎስጦስ የሰላሌና ዙሪያዋ ያለው አገረ ስብከት አባት በደብሬ እኔ ባለውበት አህጉረ ስብከቴ 122 ቤተክርስቲያን ተዘግቷል ብሏል። እኔ ከዚህ በፊት እንዳጠቃላይ በኦሮሚያ 340 ምናምን ደብር ተዘግቷል ብያችሁ ነበር። በሳቸው ብቻ ቦታ
122 ደብር ተዘግቷል። ሙሉውን ቪዲዮ ከላይ ታገኙታላችሁ። በናዝሬት በተለያየ ቦታ ብዙ ደብር ተዘግቷል። ስለዚህ ስለ ቤተ ክርስቲያን ዝም አልልም። የክርስቲያኖች ደም መፍሰስ ይቁም የሚለው ጥያቄ ጩኸት እውነትን ያዘለ ነው። አስባችሁታል? በሌላው ዓለም አንድ ሰው ክቡር ነው። እኛ ግን 19 ሰው ዛሬ እንኳን ተገደሉ፣ በግፍ ተጨፈጨፉ ስንል የሚሰማው ሰው ምን ይሆን? ትውልድ ንቃ መልእክቴ ነው። አሁንም ድምጽ እንሆን መልእክቴ ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በዚህ አጋጣሚ የዛ ብላቴና እግርም እንዲቆረጥ ወስኗል። ልብ ሰባሪ ነገሮችን እንሰማለን። ቻሌንጁን እንቀላቀል። ከልብም ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው፣ እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሲያን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው፣ አባት እናቶቻችን፣ ኢቨን ህፃናቶችም ጭምር። እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ ቆየ እዚህ ጋር እኛ እንጮሃለን፣ እኛ በፈለግነው ነገር በተሰጠን ነገር ድምጻችን እናሰማ እንላለን። እነሱ እዛ ደልቷቸው ስለ ገንዘብና ስለሚቆለል ነገር ያወራል። ይህንን ተቋማዊ የሆነ መዝረክረክ ሄደን በመሞገት እንዲህ አይነት ተመሳሳይ ሎጎች እየሄድን በየፖስቶቻቸው ላይ እየፖስት በቲክቶክ፣ በፌስቡክ፣ በዩቲዩብ በሌላ ጉዳይ ተጠምደው ይህንን አጀንዳ የሚያስረሱትን በአጠቃላይ ይህንን የአርሲ ኦርቶዶክሳውያን ጭፍጨፋ ፖስት እየሄድን እናስቀምጥላቸው። ደልቷቸው የሚዘምሩ የደስታን ዝማሬ የሆነ ቦታ ሄደው ጮቤ የሚረግጡ ሰዎችን ከስር ፖስቶቻቸው ላይ ይህንን ነገር አስቀምጠን እናስታውሳቸው። ኦርቶዶክሳውያን እያለቁ የሰንበት ትምህርት ቤት አንድነት ምናምን ህብረት የሆነ ሴሬሞኒያል ነገር የሚያስብበት ምንም አይነት ግራውንድ የለም። ምንም አይነት መላ ኦርቶዶክሳውያን እዚህ ላይ መንቀሳቀስ አለብን። የተጀመረውን ዘመቻ ለምንድን ነው ወደፊት ማስቀጠል የከበደ? አክሊል ከሰዓታት በፊት የሰራው ድምጽ የሆነበት ቪዲዮ አለ። በጣም የሚያሳዝን እይታ ነው ያለው። ወሬ ቢሆን ክርክር ቢሆን እሰጥ አገባ ቢሆን እናንተ የጴንጤውን ክርክር የምትፈልጉት በተዋህዶ ሃይማኖታችሁ ጥርጥር ስላለባችሁ ነው። እንዲህ አይነት ፖስት ቢኖር ኖሮ ሄዳችሁ ታዳምቁ ነበር። ድምጽ ሲኮን ግን የላችሁም። እነ መምህር ዛማኑ በእግራቸው ተራምደው ነዳጅ አቃጥለው ጊዜ ገለው ሄደው የሰሩትን ቪዲዮ ሪፖስት ሼር ማድረግ ምኑ ነው የሚከብደው? ሄደን የማንረባረበው ለምንድን ነው? ቁጭታችን ለምንድን ነው የማይገለጸው? ዛሬ ምን ተፈጠረ ብሎ እንትን የሚላለ ቤተክርስቲያን የትርፍ ጊዜ ጉዳይ አይደለችም።
ቤተክርስቲያን የሙሉ የህይወት ጊዜ ሁሉ አካል ናት። እዚህ የሆነ ከሻይ ቡና መልስ ከሆነ ምናምን ያንተ የምግብ ፍላጎት መሙላት በኋላ ከሆነ ከስጋዊ ፍላጎት መድላላት በኋላ ቤተክርስቲያንን የምታስታውስ ኦርቶዶክሳዊ ንቃ። በዚህ ዘመን ነገ መብላት የማትችልበት ጊዜ ላይ ይመጣል። የአርሲ ኦርቶዶክሳውያን ታሪክ አካባቢ ይሻገራል፣ ይሄዳል፣ ሌላውም አካባቢ ይሄዳል፣ ድሬዳዋ ይሄዳል፣ ጅማ ይሄዳል፣ ይቀይራል፣ ይመጣል፣ አዲስ አበባ ይሄዳል፣ ይሻገራል፣ ጎንደር ይሄዳል፣ ይሻገራል፣ ባህር ዳር። ጠብቅ። በሃይማኖት እየተዘናጋ ዛሬ እንዲህ አይነት ነገሮች ሲያጋጥሙ ነግበኔ የሚለውን ከማሰብ የተደረገውን እልቂት የኔ ብሎ ከማሰብ እዚህ ጋር ተዘናግተንና መስመር ለቀን እኔን እስካልነካኝ ድረስ ይበላቸው። እኛ ዛሬ እንደዚህ መንገብገብ አይጠበቅብንም። ያለውት ካናዳ ነው። እኔ የሰላም ሀገር የጸጥታ ሀገር የፈለኩትን በልቼ የፈለኩትን ለብሼ የማድርበት ሀገር መምህር ዛማኑ እንዲህ መጨነቅ አይጠበቅበትም። የፈለግነው ነገር ተድላልቶ መኖር እንችላለን። ነገር ግን እቺ ቤተክርስቲያናችን በምድራዊ ምንዳ የምትቀየር አይደላችም። ምቾቶቻችንን ወደ ኋላ መተው አለብን። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። በእርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ፣ የት እንዴትም እንኑር፣ እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ